ነገር ላይ እጅ አለበት ወይ? እሱ ያው አይመለከታችሁም ሁለታችሁንም ማለት ነው። እዚህ ነገር ላይ እጅ አለበት ወይ? ተቆይ ፍዜ አለበት ወይስ የለበትም? አይመለከታችሁም። እሱ ጊዜ ይኸውልህ እዚህ ነገር ውስጥ ካለ ችግር ውስጥ ባትገባኝ አትዛት። በእናትህ ወንድ ልጅ አይዝት ምን ያምራል? እግርን ሰብሬ ነው ማስቀረፍ። ግን ይቅርታ ያን እንኳን ለመቀበል ዝግጁ አይደላችሁ። ስማኝ ልቀቀኝ። እንዳነከኝ ተረጋግተው አውራችሁ እኔ በሚሄድበት መንገድ ሄዳለሁ። ጨረስና አይደል? እግሪ ሰብር አንተ እግርን ነው የምሰብርልህ። ተረጋግቼ እያወራችሁ ነው። እኔም አይመለከታችሁ። እኔ ደስተኛ ነኝ። በቃ አሁን ላይ ደስታ ነው። አንተ ስለምን ደስታ ነው የምታወራው? አይመለከታችሁ። ተረጋግተው አውራኝ። ነው እያወራ ያለው እኮ ተረጋግተው አውራኝ። አለረጋጋም ማሳይ ነበር። ሁለታችሁ አንድ ላይ ሆናችሁ ነው ማየት የምፈልገው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። አይታችኋል እስካሁን እየተፈጠረ ያለውን ነገር እያያችሁ ነው እና ለኛም ግራ አጋብቶናል። ዛሬም የመጣንበት አንደኛ ምክንያታችን እየተፈጠረ ያለው ነገር በጣም ግራ ስላጋባን ነው። ማድረግ ያለብን ምን እንደሆነ እንኳን ግራ እስኪገባን ድረስ በጣም ስለተጨነቅን በጣም ብዙ ነገር እያሳሰበን ስላለ የብሩኬና የሃይሚ ነገር በጣም ይሆናል አይደለ? እንዲህ ይሆናሉ ብለን አላሰብንም። ሃይሚም እሷ ጋር ምን እንደተፈጠረ አናቅም። ምን አይነት ነገር እሷ ጋር ተፈጥሮ እንደዚህ አይነት ውሳኔ ውስጥ እንድትገባ ያደረጋት ምን እንደሆነ አናቅም። ግን ደግሞ እኛም ግራ ስላጋባን ይሆናል አይደለ? የሆነ በቃ አለ ሲገጣጠምባችሁ ነገሮች ግራ ሲያጋቧችሁ የምታስቡት ሀሳብ አለ። እኛም የሆነ ነገር አስበናል። ግን ደግሞ ያንን ከመናገሬ በፊት ብሩኬና ሃይሚ ይሄን ቪዲዮ ታዩታላችሁ እና ይሄንን ቪዲዮ እንደምታዩት ስለማቅ የእናንተን መስማማት እንጂ የእናንተን መበጣበጥ ማንም የሚፈልግ የለም። ሁለታችሁም ተረጋግታችሁ ተደማምጣችሁ ወደ ውሳኔ ብትደርሱ የተሻለ ነው። እንዲህ በትንሽዬ በተራ ነገር ጭቅጭቅ ውስጥ ባትገቡ እንደዚህ ሰላማችሁ እንዲታወቅ አንፈልግምና ሰላም ብትሆኑልን ደህና ብትሆኑልን ወደ ድሮ ፍቅራችሁ ብትመለሱ ደስ ይለናል። ባትጨቃጨቁ። ጭቅጭቅ እናንተ ላይ አያምርም። በቃ ይደብራል። ደግሞ ሲበዛም በጣም አለ አይደለ? ይደብራል አይደል? አዎ በጣም እናንተ ፍቅራችሁ ሳቃችሁ ነው የሚያምረው እና እኛም ደስ የሚለን በዙሪያችሁ ያሉ ሰዎች ኦዲየንስም ቤተሰቦቻችንም ደስ የሚላቸው እናንተ ስትስቁ ስትጫወቱ ነው እና ክፉዋችሁን አንወድምና በቻላችሁት አቅም ነገሮችን በመረጋጋት ቁጭ ብሎ በማውራት ብትፈቱት እኛ ደስ ይለናል። እንደሱ ለማድረግም እኛ ያቅማችን እየሞከርን ነው። ቤተሰብ በጣም እየሞከርን ነው ያቅማችንን። እንደሚሳካልንም እርግጠኛ ነን። ይስማማሉ። እናንተም ብዙ ሀሳብ አይግባችሁ። ቤተሰብ ይስተካከላል። ነገሮች ሁሉ ለፈጣሪ መስጠት ነው እና ሃይሚና ቡቡ ያዩታል ይሄን ቪዲዮ። ቅድም ፍፄ እንዳለው በቃ ከሁለት አንዳችሁ ተሸነፉ። በቃ እኛ ፍቅራችሁን ነው የምንፈልገው። ያንዳችሁ ልብ በቃ ይራራና ቁጭ ብላችሁ በመነጋገር ነገሮችን ፍቱ። እኛም አንጨነቅ፣ እናንተም አትጨናነቁ። ብዙ የሚጠብቃችሁ ብዙ የምትሄዱበት መንገድ ስላለ በዚህ አትጨቃጨቁ። በዚህ ደግሞ እናንተ ይሄ መጥፎ ነገር ውስጥ አትግቡ። በቃ እኛ ደስ አይለንም። እንደዚህ ደብሮን ራሱ የምናወራው እናንተ አንድ ላይ ሆናችሁ ስትስቁ ስትጫወቱ አንድ ላይ ስንሰበሰብ ደስ ስለሚለን ነው እና ያንን ነገር ደግሞ እኛ ማጣት አንፈልግም። ሁለታችሁ አንድ ላይ ሆናችሁ ነው ማየት የምንፈልገው። እኛ አሁን እከሌ ስህተት ነው እከሌ ጥፋተኛ ነው እከሌ ልክ ነው እከሌ ልንል አይደለም የመጣ ነው። እኛ ሃይሚን ቡቡም ጓደኛችን ናቸው። በጣም ነው የምንወዳቸው ሁለቱንም። ግን ሁለታችሁም ቁጭ ብላችሁ በመነጋገር እመኑና ጀስት ቁጭ ብለው ቢያወሩ አይመስልም ፍፄ? አዎ። እና ይሄ ተራ ነገር ነው። እቺን ተራ ነገር ደግሞ ያው ተራ ናት ተብላ ዝም ከተባለች የትኛውም ነገር ከፍ እያለ ይመጣልና ነገሩን ባጭሩ እንደዚህ ቶሎ ሳይሰፋ ሳይገን ቶሎ ወደ ውሳኔ ብትሄዱ እንደዚህ ባትጨቃጨቁ ደስ ይለናል። ነገ ከነገ ወዲያ እያደረ ሌላ ነገር ሌላ መዘዝ ይዞ ይመጣልና ነገሩ ሳይሰፋ ስር ሳይሰድ ቶሎ ብላችሁ ወደ ውሳኔ ብትሄዱና ብትደማመጡ አንዳችሁ ለአንዳችሁ ብትሸነፉ ኖርማል ነው። ምንም የሚከብድ ነገር አይደለምና ተረጋጉ። ሃይሚን ብትሆኚ ያለውን ነገር በግልጽ ብትነግሪው
ሰላም ብትሆኑ ይሻላል። የእናንተ ሰላም ነው የሚያስደስተውና ሰላም ሁኑልን። ተደማመጡ። ሁለታችሁም ጊዜ ተሰጣጣችሁ በሚዲያም ላይ ሆን ይችላል ከካሜራ ውጪም ቁጭ ብላችሁ ብታወሩ ያለው ነገር በግልጽ ብታወሩ ግልጽ ብትሆኑ ሁለታችሁም ግልጽ ነው መሆን ያለባችሁና አንዳችሁን መደባበቅ የሚባል መሐላችሁ ላይ እንደሌለና ማቀው ምናልባት እኮ ሃይሚዬ ብትናገሪው ተራ ነገር ሊሆን ይችላልና ተነጋግራችሁ ያለውን ነገር ብትፈቱ አሪፍ ነው እና ያሰብነው ነገር አለ። ያሰብነው ነገር ሄኒ ተነግራችኋል። ቤተሰብ ዛሬ እኛ ያሰብነው ምንቴን ታውቁታላችሁ ሁላችሁም። ትላንትና ይቅርታ አጠያይቁምንም አልተመቸንም። ነገሮቹ ሲበላሹ ሃይሚና ቡቡ መሀል ያለው ነገር ክፍተት ሲፈጠር ትንሽ ምናልባት እዚህ ነገር ላይ እሱ ኖሮ ከሆነ የእውነት የመጨረሻ ማስደብረው ዛሬ የመጣሁትም አንደኛ ጠርቼዋለሁ። ይሄ ነገር ላይ እጁ ካለበት ሜቢ ሃይሚን አስፈራርቶ የሆነ ነገር ብሎ አይችልም። ግን ደግሞ ምናልባት ደግሞ መናገርም የከበዳት እያስፈራራት በሌላ ሰው ምናልባት እያሰበን ያለ ነው። በግልጽ ልጠይቀው የመጣ ነው ዛሬ። አንደኛ ለዛ ነው። ሌላ ያለውን ነገር በግልጽ ነገራቸው ለቤተሰብ። ሌላ ምንድነው ቤተሰብ እኛም አሁን እንደዚህ አይነት ደረጃ እንደዚህ ልናስብ የቻልነው በጭፍን አይደለም፣ ጭፍኖች ሆነን አይደለም። ካስታወሳችሁ ትላንትና ይቅርታ ጠይቆናል እና ይቅርታ ጠይቆ አልተመቸኝም ፈጽሞ። እኔ ምንም ከዛ ትላንትና እንደውም በጣም ግራ ያጋባኝ ነበር። እኔ እኮ ልመታው ነበር፣ በእውነት ልመታው ነበር። በጣም ነበር ያናደደኝ ትላንትና። ቤተሰብ ይቅርታ ጠየቀንና ሃይሚን እኔ በራሴ መንገድ አገኛታለሁ አለ። ገብቷቸዋል። ይሄ ማለት ነው ሌላ አናዘር መንገድ እየተጠቀመ ምናልባት ልጅቷን እያስጨነቃት ሊሆን ይችላል። እና እዚህ መሀል ላይ ግን ምንቴ እጅ ካለ እኔ እጅን ነው የምቆርጥልህ። ሌላ ምንም ነገር ልል አልችልም። የምር ነው የምናስቀይመው። ምክንያቱም የመጣብን በማይመጣ ሰው ነውና በጓደኞቻችን ደግሞ ማንም ሰው ሲመጣ ደስ አይለንም፣ እንጠይቀዋለን። ቤተሰብ ጭፍን ሆነን አንፈርድም። እና ግን እንደዛ አይነት ነገር እውነት ከሆነ መስሎ ከተሰማን ሜቢ ምናልባት ያግዙታል ምናምንም እየተባለ ያሉ ሰዎች ስላሉ ያግዙትም ሰዎች ያደረገን የሚያግዙኝ ሰዎች አሉ ብሏል። እስቲ ብቻ ለማንኛውም ይመጣና ከሱም አንደበት የምንሰማው ነገር ሊኖር ይችላል። ብቻ ለማንኛውም ቤተሰብ ምን እንደሚፈጠር ምን አይነት ነገር ሊፈጠር እንደሚችል እናያለን። ይመጣና እሱም በግልጽ እንጠይቀዋለን፣ እናወራዋለን። እና ውድ ቤተሰቦች ያለውን ነገር በግልጽ ከሱ ጋር እናወራለን። ከሱም የምንሰማው ነገር እንድታዳምጡት እንፈልጋለን። እኛ ምናልባት ያሰብነው ነገር ልክ ላይሆን ይችላል፣ ልክ ሊሆንም ይችላል። ምናልባት አዳማጭ ነው ሊፈርድ የሚችለውና እናንተም የምታዳምጡትን ነገር እንድትፈርዱ ኮሜንት ላይ እንድትጽፉልን እንፈልጋለን። ብቻ ለማንኛውም ይመጣል። ሲመጣ ያለውን ነገር አብረን እናያለን። እስኪመጣ እንጠብቀው። ያለፈን ወቃሽ ፈጣሪ ያርገኝ፣ ለሷ እንደሰጣት ለኔም ሰው ይስጠኝ። ቅናት ተንኮል መች ያውቀኛል፣ ዛሬም ልቤ ደግ ይመኛል። ሳምናት ክዳኝ ብትገኝም ልቤ ውድቀቷን አይመኝም። ሁሌም በክፉ አታንሱ ስሟን፣ ከኔ መለየት ካዋጣት እሷን። መለያየቱ ካዋጣት እሷን፣ መለያየቱ ካዋጣት እሷን። ያለፈን ወቃሽ ፈጣሪ ያርገኝ፣ ለሷ እንደሰጣት ለኔም ሰው ይስጠኝ። ቅናት ተንኮል መች ያውቀኛል፣ ዛሬም ልቤ ደግ ይመኛል። ሳምናት ክዳኝ ብትገኝም ዛሬ ፈልገን ነበር። ለምንድን ነው የፈለጋችሁ? ጨረስን ከእናንተ ጋር ይቅርታ ጠየቅኳችሁ፣ ጨረስን። አፍሳ ከእናንተ ጋር አይ ድጋሚ እንደማንገናኝ አውርተን ነበር አይደል እኮ። ድጋሚ እኛ መገናኘት ፈልገን አይደለም እኮ የጠራን። ስንጠራህ ምናምን ሌላ ተፈላጊ ሆነ ምናምን ጠርተን አይደለም። ራስ እንደዛ እንዳታስብ። እንደዛ ማለት አይደለም። ጨረስን፣ ይቅርታ ጠየቅኳችሁ፣ ከእናንተ ጋር ድጋሚ ላልገናኝ ወሰንኩኝ አይደል? አሁን ለምንድን ነው የጠራችሁ? እንዴት ነው የሚያረጋው? አንተ እንዴትም አላረገኝም። ፍጻሜ እኮ በስነ ስርዓት ነው እያወራችሁ ያለሁት። በቃ
ይቅርታ እስከመጠየቅ ድረስ ደረስኩኝ አይደል? ምንድነው አሁን የሚያስጠራ ነገር ምንድነው? የሚያስጠራ ነገር አለ እንዴ? እንዴት ይቅርታ አልተለኝ ቻልክ? እስቲ አይኔን እያየህ ነው እንዴ? ያጠፋ ሰው ብቻ እኮ አይደለም ይቅርታ የሚጠይቀው። ኦኬ እኛ አጥፍተን አንተ ይቅርታ ጠየቅከን። ትልቅነት ነው እሱ ደግሞ። አይ ጎበዝ፣ አንተ ጥሩ ልብ አለ ማለት ነው። አሁን የፈለግነ ለመጨቃጨቅ ምናምን አይደለም። ዛሬ ቪዲዮ ይዘን በእኛ በቤተሰቦቻችን ፊት ምን ጠይቅ ነገር ስላለ ነው። እሱ ምንድነው ቀጥታ መልስ ነው የምፈልገው። ምንም እንድታደባብስ ምናምን አልፈልግም። የተፈጠሩትን ነገሮች ታያለህ። መቼም በዛ ነገር ደስተኛ ነህ፣ እርግጠኛ ነኝ። ምክንያቱም እኔ አሁን ላይ አሁን ላይ ደስተኛ ነኝ። አሁን ላይ የሰማይ ነገር ላይ እጅ አለበት ወይ? እሱ ይኸውልህ አይመለከታችሁም፣ ሁለታችሁንም ማለት ነው። ቆይ አንድ ጥያቄ ልጠይቅህ። ጭራሽ አይመለከታችሁም። ስማኝ፣ አሁን ላይ ደስተኛ ነኝ። እኔ ባለሁበት ይቅርታ ጠየቅኩኝ፣ ጨረስኳ ከእናንተ ጋር። እኔ በሚሄድበት መንገድ እሄዳለሁ። አለቀ እኮ። አሁን የምንጠይቅህን ጥያቄ ብቻ መልስልን። የመጣው አንተ ልታወራ ሳይሆን እኛ ልናወራና ልትሰማን ነው አይደል? የመጣው አይደለ? ለምን አትረጋጋም? እዚህ ነገር ላይ እጅ አለበት የለበትም ጥያቄ እሱ አይመለከታችሁም ፍጹም። እኔ አሁን ይኸውልህ አለበት እጅ ተመለከተን ነው የጠየቅን አይደል? እጅ አለበት የለበትም። ይኸውልህ እኔ ደስተኛ ነኝ። አሁን ላይ እየተፈጠረ ባለውም ነገር ብቻ ደስተኛ ነኝ። እኔ ደስታዬን ደግሞ ለማበላሸት አትሞክሩ። አንተ ቆይ ነው ደስተኛ የምትሆነው? በቃ ደስተኛ ነኝ። አሁን ባለውበት ወይ ደስተኛ ነኝ እኔ። እሺ አንድ ጥያቄ መልስልኝ። የሃይሚ እንደዚህ መሆን ላይ እጅ አለበት? እሱ አይመለከታችሁም አልኩ እኮ ይና። ምን ማለት ነው አይመለከታችሁም? በቃ ጨረስን ከእናንተ ጋር አይደል እንዴ? እኮ ምን ማለት ነው አይመለከታችሁም ማለት? ጭራሽ አይመለከታችሁም። በቃ ማለት አሁን ላይ እኔ ደስተኛ ነኝ ባለውበት። ምንድነው እንደዚህ ልብ የሰጠ? ከእናንተ ጋር እኮ ይቅርታ ጠየቅኳችሁ። እናንተው አስቀየማችሁኝ። እናንተው መታችሁኝ። እኔ ነኝ ይቅርታ የጠየቅኳችሁ። ያ ደግሞ ትንሽነት አይደለም። ገብቷል አይደል? እዚህ ነገር ላይ እጅ አለበት ወይ? ተቆይ ፍፄ አለበት ወይስ የለበትም? አይመለከታችሁም። እሱ አይመለከትም። ፍጹም አይመለከታችሁም። እንዴ ነው የማይመለከት? ደስተኛ ነኝ በቃ በዚህ ነገር። ቡሩኬና ሃይሚ በመለያየታቸው ደስተኛ ነኝ። ምን ማለት ነው? መልስ ብቻ አስተን። አሁን አይመለከታችሁም። ደስተኛ ነኝ እኔ። ለጸብ አይደለም የተጠራራ ነው። ለጸብ አይደለም። ተረጋጋ። ግን እዚህ ጸቡንም አሳያችሁ መታችሁኝም ጸቡንም ምኑንም እኮ አለፍ ነው አይደል? አሁን ላይ ደስተኛ ነኝ በቃ። ደስታዬ ለመንፈግ አትፈልጉ እያልኳችሁ ነው ፍፄ። አንተ ነህ አሁን እኔ እንድጣላ ሆኖ ይሄ ልጅ የሚፈልገው ምንድነው? አሁን እኮ ተጣልተኝማ እኮ አለፍ ነው። ስማ እኛ እኮ የፈለግን ለጥያቄ ነው። እንደዚህ ግልፍ ለደማ አታውራ። ጥያቄውን ደግሞ እየመለስኩልህ ነው። ግልፍ እንደዚህ የተንቀጠቀጥክ እንደሆነ ነገር አያደርገህ። ምን ያጠፋው ጥፋት አለ? እንደ አክተር የሚያደርግ ተረጋጋ። በጣም ተወጣጣርክ። እየነገርኳችሁ እኮ ነው። እኔ አሁን ላይ እኮ አሁን አንተ አይደለም እኮ የምትነግረን፣ እኛን የምንጠይቅ መልስ ነው የምንፈልገው። እኛ መልስ ስጠን እኮ እየመለስኩልህ ነው። አለ እዚህ ነገር ውስጥ እጅ አለበት መልስ ቀጥታ እሱ ነው። ይኸውልህ አንተንም ፍጹሜ አንተንም አይመለከታችሁም። ምን ማለት ነው አይመለከታችሁም? በቃ የሚመለከታችሁ ነገር አይደለም አይደል? እኔ በሚሄድበት መንገድ ሄዳለሁ ብያችኋለሁ። በሚሄድበት መንገድ ሄዳለሁ። እናንተ ጋር እኮ ጨርሼ ይቅርታ ጠይቄ ተላለፍን አይደል እንዴ? ቆይ አንዴ። ስለዚህ እዚህ ነገር ውስጥ እጅ አለበት። አይመለከታችሁም። ደጋግማ አትጠይቀኝ አንተ ሄኖክ። እኔ ደስተኛ ነኝ በቃ አሁን ላይ ባለውበት እንትን ደስተኛ ነኝ። አንተ ነህ ሰላማችንን ይነሳል። ለምን አርፋ የምትቀመጠው? አርፋ ተቀመጥ። አንተ ተረጋግተህ ለምንድን ነው በስርዓት የምትጠይቀው? ማለት ነው ተረጋግቼ እኮ እያወራችሁ ነው። ተረጋግቼ ለማውራት እየሞከርኩ ነው። አለበት ሃይሚ ጋር የላከው ወይንም እንትን ያደረገው እሱ ነው። እሱን አይመለከታችሁም አልኳችሁ እኮ። እኔ በሚሄድበት መንገድ ሄዳለሁ። ጨረስን አይደል? እግሪ ሰበር አንተ እግርን ነው የምሰብርልህ። ተረጋግቼ እያወራችሁ ነው። እኔም አይመለከታችሁም። እኔ ደስተኛ ነኝ በቃ አሁን ላይ። ደስታ ነው። አንተ ስለምን ደስታ ነው የምታወራው? አይመለከታችሁም። ፍጹም ተረጋግተህ አውራኝ። ተረጋግተህ አውራኝ ነው እያወራሁ ያለሁት እኮ። ተረጋግተህ አውራኝ። አልተረጋጋም። ማሳይ ነበር እንዴት አድርጌ እንደማሳይ ነበር። ከእናንተ ጋር እኮ ጨረስኩኝ። ይቅርታ ጠየቅኳችሁ እኮ። አሁን ለአንዴና ለመጨረሻ ጊዜ ይኸውልህ እዚህ ነገር ውስጥ ካለ ችግር ውስጥ ባትገባ ይችላል። አትዛት በእናትህ ወንድ ልጅ አይዝት ምናምን አበል እግርን ሰብሬ ነው ማስቀረብ። የማይጠቅመን ነገር አታድርግ። ለምንድን ነው ግን የማይመለከታችሁ ነገር ውስጥ የምትገቡት እንዴ? ይሄ ልጅ አላወቀንም ነው እኛን የማይመለከታችሁት የምትለው ምን ማለት ነው? በቃ ጭራሽ አይመለከታችሁም እናንተ። እኔ በሚሄድበት መንገድ ሄዳለሁ። እግርን ነው የምሰብረው። ሲጀመር አትሄድም። አለበት ጥያቄውን መልስ ፍጹሜ። በስነ ስርዓት አውራኝ እኮ በስነ ስርዓት ጺምን ነጭቼ እንዳላሳርፍ። እውነት ነው ተናገር። ልክተ የሆነ ነገር ተናገር። አለበት የለበትም? አለበት እዚህ ነገር ውስጥ ያጠፋው ጥፋት አለበት። እኔ በሚሄድበት መንገድ ሄዳለሁ። እኔ እዛ ጋር ማውርቻችሁ ነበረ ይቅርታ እየጠየኳችሁ። እናንተ ግን ይቅርታ ያን እንኳን ለመቀበል ዝግጁ አይደላችሁ። ስማኝ ልቀቀኝ እንዳነከኝ ተረጋግተህ አውራኝ። ፍጹም ታስቤ ቢሆን አሁን
ተጣልቼ ነበር። መጣላቱን እኮ ተጣልተ መተኝ ማሳይተኛል። ግን እኔ አሁን ደግሞ ልስማ እግሬን ሁለት ቦታ ነው የምሰብርልህ። እንደ ትልቅ ሰው እግሬን ነው የምሰብርልህ። ይቅርታን እንኳን አልተቀበላችሁኝም። እግሬን እሰብርልሃለሁ። ምንቴ ተመከር ያሉኝ ተማርከ ሌላው የሄደው አይመጣም ካለው መኖር ነው። ግን አንቺ አልወጣሽም ገናለሽ ካሳቤ እንደኔ የምትወጂው ይመስለዋል ልቤ። ግን አንቺ ልክ እንደኔ ነሽ ወይ ልክ እንደኔ ነሽ ወይ ልክ እንደኔ